ፖለቲካችንን ካለመረጋጋት ወጥቶ ብልጽግናን ለማረጋጋት የሚያስችል እንዲሆን አግላይ ከሆነ የማንነት ፖለቲካ መውጣት ይገባዋል። እኔ ይሄ እንደ ትልቅ ዲክላሬሽን ነው የምወስደው፣ ለኢትዮጵያውያንም እንደ ብስራት ነው የምወስደው። ስለዚህ እታች ድረስ ይሄ አስተሳሰብ እንዲሰርጽ ማቴሪያላይዝ እንዲሆን ከመመንጀት ያለፈ የሐሳብ ፖለቲካን ከብሔርም ሆነ ከሃይማኖት ከተጣበቀበት ማውጣት አለብን ብለው እንደውም ገጽ 390 ላይ ቃል በቃል ለሐሳብ ገበያ መሞቻው ሐሰትና ስሜት ሲሆን የሐሰት ገበያ አለ። ፖለቲካውን አሁን ዩቲዩብ ሚዲያው ምን የሚያራግበው በተለይ ያለፉት 15 ዓመታት ብዙዎቻችሁ ትገነዘቡታላችሁ ፖስት ትሩዝ ኤራ ነው። ይሄ ጊዜ ገበያውን የተቆጣጠረው ሐሰተኛ ሚዲያ ነው፣ ይፈበረካል። ለሳቸው በገጽ 390 ላይ እንዲላሉ ለሐሳብ ገበያ መሞቻው ሐሰትና ስሜት ሲሆን መዳኛው እውነትና ዕውቀት ነው። እውነትና ዕውቀት ላይ ከቆምን እውነትን ይዘን ዕውቀትን ይዘን ከቆምን ፖለቲካን ከማንነትና ከሃይማኖት መነጠል አለብን ብለው በገጽ 405 ላይ ይጠቅሱታል። ሳጠቃልለው በለውጡ ያሳካናቸው ድሎች አሉ ይላሉ መደምደሚያቸው ላይ ጠቅላይ ሚኒስትሩ። በለውጡ ዘመን ያሳካናቸው ድሎች አሉ ሌጂቲሜት ሁላችንም የምንስማማበት ይመስለኛል። እዚሁ ላይ ደግሞ እንዲሁም የተፈጠሩ ስህተቶች አሉ ብለው እውቅና ይሰጣሉ። ስለዚህ አንዳንድ ጊዜ ሁሉም የመጣንበት መንገድ አልጋ ባልጋ ነው ብሎ መከራከርም ተገቢ አይደለም። ምንም ስኬት አልነበረም ጨለማ ነው ብሎ መደምደም ትክክል አይደለም። ያለፉት 7 ዓመታት ግምገማቸውን ያስቀምጣሉ።